የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የፕሬዝዳንት ኤርዶጋን ጉዞ ተሰረዘ። በአዲስ አበባ ቅጽበታዊ ጎርፍ ሊያጋጥም እንደሚችል ተገለጸ። የአፍሪካ ህብረት ምዕራባውያን ወንጀለኛ የሚያደርግ የውሳኔ ሀሳብ አጸደቀ። ኢሰመኮ የስራ ክርክሮችን ብቻ የሚመለከት ልዩ ችሎት እንዲቋቋም ጠየቀ። የቀድሞ ሚኒስትር ድንበር ለማቋረጥ ሲሞክሩ ተያዙ። እንዲሁም ዓመት ሙሉ ልብስ ስትሰርቅ ስለነበረችው ድመት እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በአዲስ አበባ ቅጽበታዊ ጎርፍ ሊያጋጥም እንደሚችል ተገለጸ። አዲስ አበባን ጨምሮ የበልግ ዝናብ ተጠቃሚ በሆኑ አካባቢዎች ካለፉት ዓመታት በበለጠ ሁኔታ ቅጽበታዊ ጎርፍ ሊያጋጥም እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ በሰጠው መግለጫ የበልግ ወቅት ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚኖራቸው ተንብየዋል። የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት በሀገራችን ደቡብ አጋማሽ፣ በሶማሌ የደቡብ ክፍል፣ በደቡብና ምስራቅ ትግራይ ዞኖች እንዲሁም በቦረናና ጉጂ አካባቢዎች በዋናነት የበልግ ዝናብ ተጠቃሚ መሆናቸው ተረጋግጧል። ከዚህ በተጨማሪም አዲስ አበባን ጨምሮ ምስራቅ አማራና አፋር ክልል የበልግ ዝናብ ተጠቃሚ መሆናቸውን ጠቅሰው የሚኖረው ከፍተኛ የዝናብ መጠን በአዲስ አበባና በሌሎች አካባቢዎች ቅጽበታዊ ጎርፍ ሊያስከትል እንደሚችል አስረድተዋል። በዘንድሮ የበልግ ወቅት ተጠቃሚ አካባቢዎች 55 በመቶ የሚሆነውን የዝናብ መጠን የሚያገኙበት መሆኑ የተገለጸ ሲሆን ይህም ከአትክልትና ፍራፍሬ ጀምሮ የተለያዩ የሰብል አይነቶችን ለማምረትና የግብርናውን ዘርፍ ለማሳደግ እንደሚረዳ ዶክተር አሳምነው አስታውቀዋል። ኢንስቲትዩቱ መደበኛና ከመደበኛ በላይ ዝናብ እንደሚኖር ቢተነብይም በተመሳሳይ ሊከሰት ከሚችል ቅጽበታዊ ጎርፍ ጋር ተያይዞ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። የአፍሪካ ህብረት ምዕራባውያን ወንጀለኛ የሚያደርግ የውሳኔ ሀሳብ አጸደቀ። በአዲስ አበባ ለሁለት ቀናት በተካሄደው ጉባኤ ላይ የተሳተፉ የአፍሪካ ህብረት መሪዎች ባርነትን፣ ከቀዬ ማፈናቀልና ቅኝ ግዛትን እንደ ዘር ማጥፋትና በአፍሪካ ህዝቦች ላይ እንደተፈጸሙ ወንጀሎች የሚገልጽ የውሳኔ ሀሳብ አጽድቀዋል። ሊቀመንበሩ መሐሙድ አሊ የሱፍ ጉባኤው ቅኝ ግዛትን በሰው ልጅ ላይ እንደተፈጸመ ወንጀል እውቅና ይሰጣል፣ ይህ በጣም አስፈላጊ ነው። በተጨማሪም ጉባኤው ለፍልስጤምና ለፍልስጤም ህዝብ ያለውን አጋርነት ይገልጻል ብለዋል። አባል ሀገራቱ ህዳር 21 ቀን ለአፍሪካ ሰማዕታትና ለአትላንቲክ የባሪያ ንግድ፣ ለቅኝ ግዛትና ለአፓርታይድ ሰለባዎች መታሰቢያ ቀን ሆኖ እንዲከበር ተስማምተዋል። መሪዎቹ ጉዳዩን ክትትል እያደረጉበት እንደሚቆዩና የውሳኔ ሀሳቡ በዓለም አቀፍ ደረጃ እውቅና እንዲያገኝ በጋራ እንደሚሰሩም ገልጸዋል። የጋናው ፕሬዝዳንት ጆን ማሃማ የአፍሪካ ህብረት አባል ሀገራት በአትላንቲክ ባሪያ ንግድ ሳቢያ የደረሱ ታሪካዊ በደሎችን እውቅና ለመስጠት የታለመውን ረቂቅ የውሳኔ ሀሳብ እንዲደግፉም ጥሪ አቅርበዋል። ፕሬዝዳንቱ እንደገለጹት ይህ እርምጃ ያለፈውን ታሪክ ባይሰርዘውም አፍሪካውያንን ለባርነት መገበያየትና ዘር መሰረት ያደረገ ባርነት ዘመናዊውን ዓለም በመቅረጽ ረገድ ትልቅ ሚና የነበራቸው ከባድ ወንጀሎች መሆናቸውን በይፋ እውቅና ይሰጣል ብለዋል። ታሪካዊ እውነቶችን መጋፈጥ የሞራል ጀግንነት እንጂ የመከፋፈል ጉዳይ አለመሆኑን ያመላከቱት ማማ የባርነት ተጽዕኖዎች ዛሬም በመዋቅራዊ እኩልነት እጥረት፣ በዘር መድሎና በኢኮኖሚ አለመመጣጠን መልክ መቀጠላቸውን ገልጸዋል። የውሳኔ ሀሳቡ መጽደቅ መጨረሻው አይሆንም ያሉት ፕሬዝዳንቱ ከጸደቀ በኋላ ጋና ከተባበሩት መንግስት ዋና ጸሐፊ፣ ከአፍሪካ ህብረት ኮሚሽን፣ ከሚመለከታቸው የተመድ አካላትና ፍላጎት ካላቸው አባል ሀገራት ጋር ግንኙነቷን ትቀጥላለች ብለዋል። ኢሰመኮ የስራ ክርክሮችን ብቻ የሚመለከት ልዩ ችሎት እንዲቋቋም ጠየቀ። የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ኢሰመኮ በአሰሪና ሰራተኛ መካከል የሚፈጠሩ ግጭቶችንና የስራ ክርክሮችን ብቻ የሚመለከት የራሱን የቻለ ልዩ ችሎት እንዲቋቋም መጠየቁን አስታውቋል። ኮንፌዴሬሽኑ ጥያቄውን ያቀረበው በመደበኛ ፍርድ ቤቶች እየታዩ ያሉ የስራ ክርክሮች በአቤቱታዎች መብዛት ምክንያት ፋይሎች እልባት ሳያገኙ የሚወስዱት ረጅም ጊዜ የሰራተኛውን ፈጣን ፍትህ የማግኘት መብት እየተጋፉ በመሆኑ እንደሆነ ተገልጿል። የኢትዮጵያ አሰሪና ሰራተኛ አዋጅ ቁጥር 1156/2011 በአሰሪና ሰራተኛ መካከል የሚነሱ ክርክሮች በአጭር ጊዜ እንዲቋጩ ገደቦች ቢያስቀምጥም በመደበኛ ፍርድ ቤቶች ጫና ምክንያት ተፈጻሚ እንዳልሆነ ጥናቶች ያሳያሉ። በአገር አቀፍ ደረጃ 13 ቅርንጫፍ ጽህፈት ቤቶች ያሉት ኮንፌዴሬሽኑ ከሰራተኛና ከአሰሪዎች ጋር በተያያዘ ከሚቀርቡለት ቅሬታዎች መካከል ከህግ ውጭ ከስራ ገበታቸው የተፈናቀሉና ወራዊ ደሞዝ የተከለከሉ አብላጫውን ቁጥር ይዛሉ ተብሏል።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዝዳንት አቶ ድሪብሳ ለገሰም በሰራተኛና በአሰሪዎች መካከል በሚፈጠር አለመግባባት ምክንያት ለኮንፌዴሬሽኑ የሚቀርቡ ቅሬታዎች ቁጥር ከጊዜ ወደ ጊዜ የተበራከተ መጥቷል ብለዋል። በተጨማሪም በመደበኛ ፍርድ ቤቶች ያለው የስራ ጫናና የተደራረቡ የክስ መዝገቦች ሰራተኞች ለሚቀርቡባቸው አቤቱታዎች በአፋጣኝ ውሳኔ እንዳያገኙ እንቅፋት ሆነዋል ሲሉ አብራርተዋል። በመሆኑም እየታየ ያለውን የፍትህ መጓተትና የፋይል መደራረብ ችግር ለማቃለል እንዲሁም የተበዳይ ሰራተኛውን መብት በፍጥነት ለማስከበር ራሱን የቻለ ልዩ ችሎት መቋቋም አስፈላጊ ሆኖ መገኘቱን ምክትል ፕሬዝዳንቱ አቶ ድሪብሳ ገልጸዋል። የዓለም ስራ ድርጅት ውጤታማ የኢንዱስትሪ ሰላም እንዲሰፍን የስራ ክርክሮች በልዩ ችሎት ወይም በሽምግልና እንዲፈቱ ይመክራል። የቀድሞ ሚኒስተር ድንበር ለማቋረጥ ሲሞክሩ ተያዙ። የዩክሬን ብሔራዊ ጸረ ሙስና ቢሮ የዩክሬን ድንበር ለማቋረጥ ሲሞክሩ በህዳር ወር በከፍተኛ የሙስና ቅሌት ውስጥ ስልጣን የለቀቁት የሀገሪቱን የቀድሞ ሚኒስተር ጀርመን ጋሉሽቼንኮ በቁጥጥር ስር መዋሉን ገልጸዋል። ዛሬ የዩክሬን ድንበር ሲያቋርጡ የጸረ ሙስና መርማሪዎች የቀድሞውን የኢነርጂ ሚኒስተር ይዘዋል ሲል ተቋሙ ይፋ አድርጓል። በመግለጫው ውስጥ ጋሉሽቼንኮን በስም ባይገልጹም ነገር ግን ባለፈው ዓመት የሀገሪቱ የኢነርጂ ሚኒስተር ሆነው አገልግለዋል። በህዳር ወር ደግሞ ስራቸውን ለቀዋል። የመጀመሪያዎቹ የምርመራ ሂደቶች በህግ መስፈርቶችና በፍርድ ቤት ዕቀባዎች መሰረት ይከናወናሉ። ዝርዝሮችን ይከታተሉ ሲል የዩክሬን ብሔራዊ ጸረ ሙስና ቢሮ አክሏል። ጋሉሽቼንኮ እንደ አውሮፓውያን አቆጣጠር በ2025 ስራቸውን ከለቀቁ በርካታ ሚኒስትሮች መካከል አንዱ ናቸው። የዩክሬን ብሔራዊ ጸረ ሙስና ቢሮ በሀገሪቱ የኤነርጂ ዘርፍ ውስጥ ያለውን የገንዘብ ማጭበርበር ሴራ ይፋ ባደረጉበት ወቅት መርማሪዎቹ በፕሬዝዳንት ቭላዲሚር ዘለንስኪ እገዛ እርምጃ ወስደዋል ተብሎ ይታመናል። እንደ ዩክሬን ስፔሻላይዝድ ጸረ ሙስና አቃቢ ህግ ቢሮ መረጃ ከሆነ የ100 ሚሊዮን ዶላር የምዝበራ እቅድ የተቀነባበረው በእውቁ የሀገሪቱ ነጋዴ ቲሙር ሚንዲሽ ነው። የኤርዶጋን ጉዞ ተሰረዘ። የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን ወደ ተባበሩት አረብ ኤምሬትስ ሊያደርጉት የነበረውን ጉብኝት አራዘሙ። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህኒያ ጋር በስልክ ከተነጋገሩ በኋላ ነው። ኤርዶጋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት አምላክ ፈጣን ምህረት ያድለው በማለት መልካም ምኞታቸውን ገልጸውላቸዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤምሬትስ ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል። ኤርዶጋን ቢን ዛይድ በመታመማቸው ምክንያት በዛሬው ዕለት ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ለማራዘም ወስነዋል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤንነት ሲሻሻል ጉብኝቱ ለሁሉም ወገኖች አመቺ በሆነ በሌላ ጊዜ ይካሄዳል። ይህ የጉዞ መራዘም የተሰማው ኤርዶጋን ሰፋ ያለ ዲፕሎማሲያዊ ጉብኝት ለማድረግ ወደ ኢትዮጵያ ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ ኮሚኒኬሽን ቢሮ እንደገለጸው ኤርዶጋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል። በጉብኝታቸው ወቅት ድርድራቸው ተጠናክሮ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈርማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል። የልብስ ሌባዋ ድመት በቁጥጥር ስር ዋለች። በኒውዚላንድ በሚገኝ አፓኑይ በተሰኘ ትምህርት ቤት ውስጥ ላለፉት 1 ዓመት ጫማዎች፣ ፎጣዎች፣ መነጽሮችና የውስጥ ሱሪዎች ሳይቀሩ በሚስጥር ይጠፉ ነበር። ድርጊቱ ለረጅም ጊዜ ሲቀጥል ማንና ለምን እንደሚሰረቅ ለማወቅ ሳይቻል ቆይቷል። የሌባ ማንነት ሲታወቅ ግን ሁሉም ተገረሙ። በትምህርት ቤቱ የደህንነት ካሜራ ሲሲቲቪ ላይ በታየው ምስል መሰረት ሌባው ሌላ ማንም ሳይሆን አንድ ጥቁር ድመት ሆኖ ተገኝቷል። በተለይ በትምህርት ቤቱ የመዋኛ ወቅት ዕቃዎች በብዛት ሲሰረቁ ነበር። ከትምህርት ቤቱ የስፖርት ክፍል ጀርባ በተደረገ ፍለጋ ድመቷ የሰረቀቻቸው በርካታ ዕቃዎች ክምችት ተገኝቷል። በትምህርት ቤቱ የፌስቡክ ገጽ ላይ በወጣው ቪዲዮም ድመቷ አንድን ትልቅ ፎጣ የሳበች በሜዳው ላይ ስትወስድ በግልጽ ታይታለች። የትምህርት ቤቱ ርዕሰ መምህር ማርያም ስቱዋርት እንደገለጹት የድመቷ ባለቤትም የቤት እንስሳው ታዋቂ ሌባ መሆኑን አምኗል። ትምህርት ቤቱ ለድመቷ ሰሊንክ ማሊንክ የሚል ስም ሰጥቷታል። ርዕሰ መምህሩ አክለውም ተማሪዎች ከዚህ በኋላ ንብረታቸውን በቦርሳቸው ውስጥ በጥንቃቄ መያዝ እንዳለባቸው ትልቅ ትምህርት ያገኛሉ ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።